ወደ ኢትዮጵያ ተሰድጄ ግን አርፌያለሁ። የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ እዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ፣ የቃል ኪዳን ሀገር ትሁንሽ፣ የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናቱኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው። ስለዚህ አሁን ሁላችሁም የእመቤታችን ልጆች ለመሆን ለኢትዮጵያ እግዚአብሔር ቃል ከገባበት ቦታ ላይ ስለተገኛችሁ የዚያ ቃል ኪዳን ተሳታፊዎች ናችሁ ማለት ነው። የእመቤታችን በረከት ይድረሳችሁ።